ብሔራዊ የምግብ ማበልጸግ አስገዳጅ ስርዓት መመሪያ ይፋ መደረጉን ተከትሎ በአሁኑ ወቅት 197 ኢንዱስትሪዎች ምግብን በማበልጸግ ለገበያ እያቀረቡ እንደሚገኙ ተነግሯል። የምግብና መጠጥ ኢንዱስትሪ ምርምርና ልማት ማዕከል ይህንን ያስታወቀው አምራች ኢንዱስትሪዎችን ከሸማቾች ጋር ለማስተሳሰር ባዘጋጀው መድረክ ላይ ነው። አሁን እየተተገበረ ያለው አስገዳጅ ስርዓት በምግብ ዘይት፣ በስንዴ ዱቄትና በጨው ምርት ላይ ያተኮረ ሲሆን ከውጭ የሚገቡ ምርቶችንም እንደሚጨምር ነው የተነገረው። ሪፖርተራችን ሊያ ክብሮም ተጨማሪ አላት። በኢትዮጵያ የስንዴ ዱቄትና የምግብ ዘይትን በንጥረ ነገሮችና ቫይታሚን ማበልጸግ አስገዳጅ ሆኖ ተግባራዊ እየተደረገ ይገኛል። ይህ አስገዳጅ መመሪያ በንጥረ ነገሮችና በቫይታሚን ያልበለጸገ የስንዴ ዱቄትና የምግብ ዘይት እንዲሁም አዮዳይዝድ ያልሆነ ጨው በመመገብ የሚከሰቱ መድኃኒት የሌላቸው በሽታዎችን እንዲሁም የህጻናት መቀጨጭና መቀንጨርን በተጨማሪም በእናቶች ወሊድ ላይ የሚፈጠር የጤና ችግርን ለመከላከል ታስቦ ነው መተግበር የጀመረው። ይህን ተከትሎም በሀገሪቷ በበጀት ዓመቱ ባለፉት 9 ወራት 344,800 ቶን የበለጸገ የስንዴ ዱቄት፣ 61,700 ቶን የምግብ ጨው እንዲሁም 421,900 ሊትር ዘይት ለማህበረሰቡ መሰራጨቱን በአምራች ኢንዱስትሪ ልማት ኢንስቲትዩት የምግብና መጠጥ ኢንዱስትሪ ምርምር ልማት ማዕከል ገልጿል። ማዕከሉ ይህን ያስታወቀው ቀድሞ ወደ ትግበራ የገቡ የስንዴ ዱቄትና የምግብ ዘይት አምራች ኢንዱስትሪዎችን ከሸማቹ ማህበረሰብ ጋር የግብይት ትስስር ለመፍጠር ባዘጋጀው መድረክ ላይ ነው። በመድረኩም ማዕከሉ አሁን ላይ 197 ኢንዱስትሪዎች ምግብን በማበልጸግ ለገበያ እያቀረቡ እንደሚገኙም ነው የተገለጸው። ያሉት ወደ 197 ኢንዱስትሪዎች የስንዴ ዱቄት አምራች ኢንዱስትሪዎች በምግብ በማበልጸግ ውስጥ ያሉ ናቸው። እንደገና የነሱ የገበያ ድርሻ ወደ 71% አካባቢ የገበያ ድርሻ አላቸውና ይህ ማለት አብዛኛው የበለጸገ የስንዴ ዱቄት በገበያ ውስጥ አለ ማለት ነውና አብዛኛው ማህበረሰብ በሚገዛበት ሰዓት ላይ የማግኘት እድሉ ትልቅ ነው ማለት ነው። በዘይት ያለው ደግሞ ወደ 30 ኢንዱስትሪዎች ከ40ዎቹ ኢንዱስትሪዎች ምግብ ማበልጸግ የጀመሩ የዘይት እንትናቸውን እያበለጸጉ ነው ያሉት። ይህም በቫይታሚን ኤ እና በቫይታሚን ዲ ማለት ነው። ድንም አብዛኛው እንደዛው ወደ 99% አካባቢ የገበያ ድርሻ ስላለው ኢንዱስትሪዎችም ያን እያመረቱ ነው። አሁን በምታየው ድሮ እንቅርት በየመንገዱ የምናይበት ጊዜ ነበረ። አሁን ግን አዮዳይዝድ ጨው በመመገባችን ምክንያት አሁን የምታዩት አብዛኛው አዮዲን አታዩ ማለት በጎይተር አታዩ ማለት ነውና ይሄ በዛ ምክንያት የመጣ ነው። ይሄንን አጠንክረን እንቀጥላለን። የስነ ምግብ ችግርን ለመቅረፍ በርካታ ስራዎች ቢሰሩም በማዕድናት የበለጸጉ ምግቦች ለህብረተሰቡ በበቂ ሁኔታ ተደራሽ አለመሆን አሁንም አሳሳቢ ስለመሆኑ ነው በዚሁ መድረክ ላይ የተነሳው። በቫይታሚንና በንጥረ ነገር የበለጸጉ ምግቦችን በሚፈለገው ልክ ለማምረትና ለማሰራጨት በኢንዱስትሪዎች ላይ የሚስተዋለው የግንዛቤ ክፍተት ሌላው ችግር መሆኑም ተነግሯል። የግንዛቤ ክፍተት ነው። አብዛኛው አሁን ያልጀመሩትም ራሱ በምናይበት ሳለ የግንዛቤ ችግር ክፍተቶች አሉ። እነዛን ነገሮች በስፋት የምንቀጥልበት ይኖራል። ለምን ያስፈለገ የሚለውን ነገርና ሁሉም ኢንዱስትሪዎች የራሳቸው ማህበረሰብ ለማዳን የራሱንም ልጅ ሊያድንም ይችላል። ይሄ በሽታ በዚህ ጥረት የሚከሰት በሽታ ሁሉንም ማህበረሰብ ሀብታም፣ ደሃ፣ የተማረ ያልተማረ አይልምና ያንን የሚቀርፍበት የራሱ ስለሆነ የራሱን ህብረተሰብ ማዳን ስለሆነና እዛ ውስጥ እንዲገባ ግንዛቤ እንፈጥርላቸዋለን። በንጥረ ነገር የበለጸጉ ምርቶችን የሚያቀርቡና በመድረኩ ያገኘናቸው አምራቾች ምርቶቹን በስፋት ለማምረትና ተደራሽ ለማድረግ የግብአት ችግር ዋነኛ ተግዳሮታቸው እንደሆነም ነው ያነሱት። የሚያጋጥመን ችግር የስንዴ ችግር ነው። ዛሬ ልታገኝበት መንገድ ይኖራል፣ ከሳምንት በኋላ ደግሞ ማታገኝበት መንገድ ይኖራል። ትልቁ ችግር ግብአት ነው። ግብአት ካለ እኛ ከውጭ ዘይት ማምጣትም አይጠበቅብንም። ግብአት ላይ በመስራት ላይ ነን። የተሻለ ለውጦችም እያመጣን ነው ግን የሚጠበቀው ደረጃ ላይ አልደረሰም። ላቦራቶሪ እቃዎች አሉን። ያው ሁሉም ነገር ልክ እነዚህ አዳዲስ ጊዜ በሚመጡበት ሰዓት ላይ ያው ቅድሚያ የሚሰጥበትን አካሄድ ላይ በድርጅታችን የራሱ ላቦራቶሪ አለው ክፍል። በዛ መንገዶች ላይ የሚሄዱ የእቃዎች ላቦራቶሪ እቃዎችን ልክ እነዚህን የሚመጣበትን መንገድ ማመቻቸት ማለት ነው። በዚህ ቅድሚያ ደግሞ የዶላር ጥያቄዎችን ማመቻቸት ማለት ነው። አምራች ኢንዱስትሪዎቹ ችግሩን ለመቅረፍ መንግስት እንዲሁም ሌሎች ባለድርሻ አካላት ድጋፍ እንዲያደርጉም ጠይቀዋል። የምግብና መጠጥ ኢንዱስትሪ ምርምርና ልማት ማዕከሉ በተለይም አሁን ላይ ወደ ትግበራ ከገቡት ምርቶች በተጨማሪ በቆሎን በማበልጸግ ተደራሽ ለማድረግ እየሰራ መሆኑን ገልጾ በእናቶችና በህጻናት ላይ በፎሊክ አሲድ እጥረት የሚከሰተውን ችግር ለመቅረፍ ጥናት ተከናውኖ ወደ ስራ መገባቱን ይፋ አድርጓል። የተመረጡ ንጥረ ነገሮችን በኢንዱስትሪ በሚመረቱ ምግቦች ውስጥ ብናደርስ ለህብረተሰቡ ተደራሽነታቸው ትልቅ ነው በሚል ታሳቢ ተደርጎ ነው ማለት ነው የተሰራ ያለው። ስለዚህ ኮስት ኢፌክቲቭ ነው፣ በአጭር ጊዜ ደራሽ ነው። ስለዚህ በሚባል የስንዴ የጨውና የዘይት ላይ አድርገናል ማለት ነው። አሁን በቅርቡ የሚመጣ ደግሞ የጨው ቅድም በፊት አዮዲን ነበረ፣ አሁን ደግሞ ፎሊክ አሲድ
ፎሊክ አሲድ ተጨምሮበት አብዛኛው ከእርግዝና ጋር በሚከሰት እጥረት ምክንያት ሁኔታ የዝናንደፍ ዘንግ ክፍተት የምንለው አለ። ያ የሚከሰተው በፎሊክ አሲድ እጥረት ነውና አብዛኛው ህጻናት እየተጎዱብን ያሉት የሚወለዱ ህጻናት እናቶችም እየተጎዱብን ስለሆነ እሱን ለመቅረፍ ስንዴ ላይ ካለው በተጨማሪ ደግሞ አብዛኛው ጨው ደግሞ ሁሉም ማህበረሰባችን የሚጠቀም ስለሆነ እዛ ላይ ብንጠቀም በሚባል ጥናት ተሰርቶ አዋጭነቱ ታይቶ ወደ ስራ ቢገባ ያ ጥሩ ነው በሚል ወደ ስራ ገብተናል። በአዮዲን፣ አይረን፣ ቫይታሚን ኤ እና ፎሊክ አሲድ ምግብን ማበልጸግ የደም ማነስን፣ የታይሮይድ እጢ እብጠትንና በጽንስ ላይ የሚከሰቱ የአካል ጉድለቶችን ለመከላከል ይረዳል። በተጨማሪም ምርታማነትን ለማሳደግ ጤናማና ንቁ ትውልድ ለመፍጠር የሚረዳ መሆኑም በመድረኩ ተጠቁሟል።